የናሱን በር ሰብራለሁ ሲል ዘበኞቹ ወይን ጠጅ ተጠው በሩን ሳይዘጉት ተረፉ። አሁን ወደ በሩ ለመግባት የኤፍራጥስን ወንዝን ማን ማለት አለባቸው? መሻገር አለባቸው። የዛ ሌሊት ተደርጎ በማይታወቅ ሁኔታ የኤፍራጥስ ወንዝ በሌላ አቅጣጫ መሄድ ጀመረ። ተራሮችን ትክክል አደርጋለሁ። የኤፍራጥስ ወንዝ በዛ አቅጣጫ የዛሽ ሌሊት ብቻ ቂሮስ የሚባለው ሰው አድፍቶ ይጠብቅ ነበር ንግስና ለማግኘት። በሩ ጋር ሲመጣ የሚዋጋው ሰው የለም። ቤተ መንግስት ገባ። የናሱ በር አናንድ በሮች ባይዘው የማይከፈቱላችሁ ከናንተ አቅም በላይ ስለሆኑ እኮ ነው። በእናንተ አቅም የማይከፈቱ ናቸው። እግዚአብሔር በቂሮስ አቅም እንደማይከፈት ገብቶታል። ለምን እንደዚህ ያላደርግም ማለት ዘጊዎቹን ለምን አላሰክራቸው ማለት አስባችሁ። እግዚአብሔር ቂሮስን ለማንገስ ቂሮስ ቤተ መንግስት እንዲገባ ከተፈለገ የናሱ በር ምን ሆነ አለበት? ሰውየው በር ጋር ሲደርስ ሰዎቹ ሰክሯል። ህልም በሚመስል መንገድ የሚነክሱ ሰዎች ነው ያሉ። አሜን። ህልም በሚመስል መንገድ ባለጠጋ የሚመስሉ ሰዎች ነው። አሜን። መጽሐፍ ቅዱስም እንደሚታገላችሁ ከዓለም ጠቢባን ከነሱ ጥበብ በላይ የእግዚአብሔር ሞኝነት ይበልጣል። እነሱ ሞኝ ነው ባሉት መንገድ እናንተ የዘላለም ሕይወት አግኝተናል። እነሱ ሞኝ ነው ባለ መንገድ እናንተ ሰላምና ረፍት አግኝተናል። ሞኝ በሚመስል መንገድ፣ በማይጠበቅ መንገድ፣ በዚህ ነው ብላችሁ በማትጠብቁት መንገድ የእናንተ ነገር ሲለቀቅ አይቻለሁ። ቀጣይ ባለጠጎችን አይቻለሁ። ብዙ ባለጠጎችን አይቻለሁ። አሜን አሜን አሜን። ብዙ ባለጠጎችን አይቻለሁ። ብዙ ባለጠጎችን አይቻለሁ። አሜን። ብዙ ባለጠጎችን አይቻለሁ። አሜን አሜን አሜን። ሲከተለኝ ከኋላዬ የዳንኤልን መጽሐፍ ክፈቱ። ዳንኤል ምዕራፍ 5 ከቁጥር 1 እስከ 8 እስኪያመጡት። ንጉስ ብልጣሶር እቺን ቃል በደንብ ስሙ። ንጉስ ማን? ብልጣሶር። እሺ። ለሺህ መኳንንቶች ትልቅ ግብዣ አደረገ። በደንብ ስሙ። ምን ማለት መሰላችሁ? ንጉስ ብልጣሶር የናቡከደነጾር ልጅ ቤተ መንግስት ትልቅ ፓርቲ አዘጋጀ። ድግስ ነው፣ ኃይለኛ ድግስ እና እዚህ ድግስ ውስጥ ያልተገኙ ሁሉም በሱ ዘመን የነበሩ ጄኔራሎች በሙሉ ተገኝቷል ድግሱ ላይ። እሺ። በሺዎችም ፊት የወይን ጠጅ ይጠጣ ነበር። በሺዎችም ፊት ምን ይል ነበር? ድግሱ ላይ ስንት ሰው ነው ያለው? በብዙ ሺህ የሚቆጠር ሰው እና ሁሉም ወይን ጠጅ እየጠጡ ነው። እሺ። ብልጣሶርም የወይን ጠጅ በቀመሰ ጊዜ ብልጣሶርም ንጉሱም አለው የወይን ጠጅ በቀመሰ ጊዜ ንጉሱና መኳንንቶቹ ሚስቶቻቸውና ቁባቶቻቸው ይጠጡባቸው ዘንድ አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃ አምጡ ብሎ አዘዘ። በረምሱ ሰውየው በዛ ስካር መሃል አንድ ተሳሳተ። አባቴ የእግዚአብሔርን ቤት ሲማርክ ከእግዚአብሔር ቤት ያመጣቸውን ዕቃዎች የእግዚአብሔር የሆኑትን አሁን በእነሱ እንጠጣለን ተራው በእነሱ ነው ብሎ በሙሉ አስመጣቸው። እሺ። በዚያንም ጊዜ በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉስና መኳንንቶቹ ሚስቶቻቸውና ቁባቶቻቸው ጠጡባቸው። ንጉሱ መኳንንቶቹ ቁባቶቹ እዛ ውስጥ ያለ ሰራተኛ በሙሉ ምን አለ? ጠጣባቸው። እሺ። የወይን ጠጁንም እየጠጡ ከወርቅና ከብር ከናስም ከብረትም ከእንጨትና ከድንጋይ የተሰሩትን አማልክቶችን አመሰገኑ። በደንብ ስሙኝ። የሚጠጡበት ዕቃ የማን ነው? የሚያመሰግኑት ማንን ነው? ጣዖታትን። እሺ። በዚያን ሰዓት የሰው እጅ ጣት ወጣ። በዚያን ሰዓት በግድግዳው ላይ ምን ወጣ? የሰው እጅ የምታክል ነገር ወጣች። እሺ። በንጉስም ቤት በተለሰነው ግንብ ላይ መቅረዙ አንጻር ንጉስን የሚጽፉ ጣቶችን አየ። ንጉሱም በግድግዳው ላይ የሚጽፉ ጣቶችን አየ። እሺ። የዚያን ጊዜ ንጉሱ ፊት ተለወጡበት። የዚያን ጊዜ ንጉሱ ፊቱ ተለወጠ። አሳቡም አስቸገረው። የወገቡ ጅማቶች ተፈቱ። ትጥቅን አስፈታለት ዘንድ የወገቡ ጅማቶች ተፈቱ። ጉልበቶቹም ተብረከረኩ። የማን? የንጉሱ። እሺ። ንጉሱም አስማተኞችንና ከለዳውያንን ቃላተኞችንም ያስገቡ ዘንድ አሁን በደንብ ስሙ። ግድግዳው ላይ አንድ እጅ ወጣች፣ ጻፈ አይደለ? ቁጥር 13 ጋር ነው። የዛን ጊዜ ዳንኤል ወደ ንጉስ ፊት ገባ። አሁን ይሄንን ጽሑፍ ማን ነው የሚያነበው ተባለ። አስማተኞች ተጠሩ፣ ደጋሚዎች ተጠሩ፣ አልቻሉም። ዳንኤል ምን አለ? መጣ። ቁጥር 22 ጋር ነው። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወክ በሰማዩ ጌታ ላይ ኮራህ እንጂ ልብን አላዋረድክም። የመቅደሱን ዕቃዎች በፊቱ አመጡ። አንተም መኳንንቶችም ሚስቶቹም ቁባቶችም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅ ከናስም ከብረትም ከእንጨትና ከድንጋይ የተሰሩትን
የማያዩትን የማይሰሙትን የማያውቁትንም አማልክት አመሰገንህ። ትንፋሽና መንገድን ሁሉ በእጁ ያዘው አምላክን አላከበርህም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል፣ ይህንን ጽፈዋል። የእጁ ጣቶች የጻፉትን ይሁ የተጻፈውም ጽፈት ማኔ ቴቄ ፋሬስ ይላል። በረምስ ማኔ ማለት ባይዘዌ 60 ማለት ነው። 60 ሸቅል ማለት ነው። ቴቄል ፋሬስ ማለት ደግሞ የ60 ሸቅል ግማሽ 30 ማለት ነው። ሰውየው እድሜው 30 ነው ንጉሱ። እሺ የነገሩን ፍቺ ነው። የነገሩ ፍቺ ነው። ማኔ ማለት እግዚአብሔር መንግስትን ቆረጠው ፈጸመው ማለት ነው። በደንብ ሰውየው 60 ቁጥር አየ። ይሄ ማለት መንግስት ምን አለ? እሺ ቴቄል ማለት በሚዛን ተመዝነ ቀልሃል፣ ቀለ ተገኝተሃል ማለት ነው። እሺ ፋሬስም ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው። መንግስት ምን አለ? ለፋርስና ለሜዶን ሰዎች ተሰጠ ማለት ነው። ቁጥር 30 ጋር ነው። ምንም ይል ቃል አለ። በዚያ ሌሊት የከለዳውያን ንጉስ ብልጣሶር ተገደለ። መቼ? በዚያው ሌሊት። ምን ባለበት ሌሊት? እየጠጣ ባለበት ሌሊት። ምን ማለት ነው ልንገራችሁ። ቤተ መንግስት ውስጥ ኃይለኛ ፓርቲ ተዘጋጀ። ሁሉም ሰው ሰከሩ። ሁሉም ሰው ሲሰክሩ አንድ ነገር ተፈጠረ። እዚህ ታሪክ ውስጥ የቤተ መንግስቱ ጠባቂዎች በኤፍራጦስ ወንዝ በኩል ያለው የቤተ መንግስቱ መግቢያ በር የናስ በር ነው፣ ጠንካራ በር ነው። ዘበኞቹ ሰከሩና በሩን ሳይዘጉ ተውት። ያማል ተሰበረ ማለት ነው። የናሱን በር ሰብራለሁ ሲል ዘበኞቹ ወይን ጠጅ ተጠው በሩን ሳይዘጉት ተረፉ። አሁን ወደ በሩ ለመግባት የኤፍራጦስን ወንዝን ማን ማለት አለባችሁ? መሻገር አለባችሁ። የዛ ሌሊት ተደርጎ በማይታወቅ ሁኔታ የኤፍራጦስ ወንዝ በሌላ አቅጣጫ መሄድ ጀመረ። ተራሮችን ትክክል አደርጋለሁ። የኤፍራጦስ ወንዝ በዛ አቅጣጫ የዛሽ ሌሊት ብቻ ከዛ ምን ተፈጠረ እንገራችሁ። ዘበኞቹ ሰክሯል። በሩ የናሱ በር ምንድነው? ክፍት ነው፣ ሳይዘጋን ይታደረው። ለምን? ዘበኞቹ ምን ብሏል? ቂሮስ የሚባለው ሰው አድፍቶ ይጠብቅ ነበር ንግስና ለማግኘት። በሩ ጋር ሲመጣ የሚዋጋው ሰው የለም። ቤተ መንግስት ገባ። የናሱ በር አሜን አሜን ላብራዲያና ኮሳተ አይ ሪሲቭ ቁጥር 31ን ስታነቡ ዳሪዮስ የሚባል ሰው ነገሰ ይላል አይደል? ዳሪዮስ ማለት ከቂሮስ ከሾማቸው ሰዎች መካከል አንዱ ነው። በአንድ ሌሊት እግዚአብሔር ምን አደረገ ሲባል የአንድን ሰው ስልጣን አንስቶ ሌላ ሰው ሰጠ። እንዴት ሰጠ? የናሱን በር ምን አለው? ሰዎቹ ምን ጠጡ? ወይን ጠጅ። ወይን ጠጅ ከጠጡ በኋላ የናሱን በር መዝጋት ረሱ። ምኑ ረሱ? የናሱን በር ሳይዘጉት ተውት። የብረቱን መወርወሪያ ሳይዘጋ ተውት። እና ቂሮስ ሲመጣ የተከፈተ በር አገኘ። ቢኮዝ የሆነ ሰው ተንብዮለታል። የናሱ በር አሜን 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 የናሱ በር ይሰበራል ብሎ የሆነ ሰው ተንብዮለታል። ከ200 ዓመት በፊት እና ቂሮስ የቤተ መንግስቱ በር ጋር ሲደርስ ዘበኞቹ ሰክረው ተኝተዋል። በሩ ክፍት ነው። ዳይሬክት ሲገባ ብልጣሶርን አገኘው። ብልጣሶርን ገደለው። የዛኑ ምሽት ቂሮስ እጅ መንግስት ገባ። አሁን የቂሮስ ያነጋገሱን ታሪክ ስታዩት ህልም ነው ይመስለው። ህልም ነው ይመስለው። ኢቭን ፕሮፌሲዎቹ የብረቱን መወርወሪያ ሰብራለሁ፣ የናሱን ደጅ ሰብራለሁ፣ እቆርጣለሁ፣ የናሱን ደጅ ሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ ሲል እንዴት ነው የሚቆረጠው? እንዴት ነው የሚሰበረው ሲባል እግዚአብሔር በቀላል መንገድ ዘበኞቹን አሰከራቸው። በሩን ሳይዘጉ ረስተው ተውት። ቂሮስ ቤተ መንግስት አጠገብ ሲደርስ የሚዋጋው አንድ ወታደር አልነበረም። ቤተ መንግስቱ ክፍት ነው። አሁን ከዚህ ስትወጡ የተከፈተ በር ይጠብቃችሁ። አሜን። የሚዋጋችሁ ትጠብቁ። አትገባም የሚላችሁ ትጠብቁ። የተከፈተ በር በፊታችሁ ይጠብቃችሁ። አሜን። የተከፈተ በር። አሜን። ቁጭ በሉ። ሰውየው የናሱን ደጅ ሊሰብር መሳሪያ ይዞ ሲቀርብ የናሱ ደጅ አልተዘጋም። ይዛኔ ክፍት ነው። ሲደርስ በሩ ጋር ማን እንደከፈተው አይታወቅም። ለምን ሲባል እግዚአብሔር ዘበኞቹን አስክሯቸዋል። ብልጣሶር ሁሉንም ሰው አጠጥቷል። መኳንንቱን አጠጥቷል፣ ሴቶቹን አጠጥቷል። ቤት ውስጥ ያሉትን በሺ የሚቆጠሩ ሰዎች በሙሉ ምን ብሏል? ጠጥቷል። ዳንኤል ብቻ ነው እዛ ቤተ መንግስት ውስጥ ዳንኤል የሚባለው ሰው ቁጭ ብሎ መንግስት ይቀየራል። ዳንኤል ሌሎቹ በሙሉ ተገሏል። ዳንኤል እየጻፈ ነው። አሁን ከጥቂት ደቂቃ በፊት ተንብዬለት ነበር። አሁን ሌላ ሰው መጣ እያለ ይጻፈ ነው።
ራፖሳ ሊብራዲያና ኮሳተ receive it. አሁን በህይወታችሁ ላይ ተነብያለሁ። I receive it. አሁን በፊታችሁ የምትገቡበት በር Yes. የሚወጋችሁ ስትጠብቁ የተከፈተ ነው። Amen. የሚወጋችሁ ስትጠብቁ Amen. Prophesy, prophesy. ለብሬደጌዴሌ ቦሳ ሊብራዲያና ኮሳተ ቁጭ በሉ። አንዳንድ ጊዜ መጽሐፍ ቅዱስ ውስጥ ትንቢቶች የሚፈጸሙበት መንገድ፣ ታሪኮች የሚገጣጠሙበት መንገድ ያስቃል። የናሱን መወርወሪያ ምለታለሁ፣ የናሱን ደጅ ሰብርለታለሁ። መወርወሪያውንስ ከዛ የምታስቡት የሆነ ማሽን ምናምን ነው። እግዚአብሔር ያደረገው ነገር አንድ ነው። ሰዎችን አሰከራቸው። ጠዋት ዘበኞቹ ሲነቁ ሌላ ንጉስ ቤተ መንግስት ውስጥ ገብቷል። ጠዋት ዘበኞቹ ሲነቁ ሌላ ንጉስ ቤተ መንግስት ውስጥ ገብቷል። ጠዋት ዘበኞቹ ሲነቁ ሌላ አለቃ እዛ ውስጥ ገብቷል። Yes, amen, amen, amen. Amen. ላብራዲያና ኮሳታ ካቴ ራቦዛ ሊብራዲያና ኮሳታ ካታራ ባሲያቴ ለብሮዶሳ ሊክራዲያና ኮሳታ ካቴ አሜን። የናሱ ደጅ እንዴት ተሰበረ ሲባል ከመሰበሩ በፊት ስለመሰበሩ የተነበየ ከ200 ዓመት በፊት የነበረ ነብይ ነበር። ምን ይላል ብሎ የናሱን ደጅ እግዚአብሔር ይሰብረዋል፣ ይሰብረዋል። አስባችሁታል? ላይክ በሩ እዚህ ጋር ነው ያለው። በሩን በኤፍራጥስ ወንዝ አጠገብ ያደረጉት በአንድ ምክንያት ነው። ወንዙን መሻገር አስቸጋሪ ነው። በዛን ዘመን በነበረው ቴክኖሎጂ ወንዙን ተሻግራችሁ ቤተ መንግስት መግባት አትችሉም። በሩ ተከፈተ ማለት ወንዙ አጠገቡ ነው። ሃሎ ወንዙን እንደ ትልቅ ድንበር ነው የሚጠቀሙት። እና የዛን ቀን እግዚአብሔር ተራራውን ደልዳላ አረገው፣ ተራሮችን አስተካከላቸው። ወንዙ አቅጣጫው ተቀየረ። በሌላ አቅጣጫ መሄድ ጀመረ። በሌላ አቅጣጫ ለምን ሲባል የአንድ ሰው ትንቢት እንዲፈጸም፣ አንድ ሰው ህይወት ላይ እንደተነበየው ትንቢት እንዲፈጸም። ከዚህ በኋላ አሁን በህይወታችሁ ላይ ተነብያለሁ። አየሩ ለእናንተ ተስማሚ ይሆናል። ፋይናንሱ ተስማሚ ይሆናል። ሰዎች ለእናንተ ተስማሚ ይሆናል። የምትገቡበት ኢንቫይሮንመንት ለእናንተ ተስማሚ ይሆናል። አየሩ አይዋጋችሁም፣ ፀሐይ አትዋጋችሁም፣ ጨረቃው አይዋጋችሁም፣ ከዋክብት ያግዟችኋል። የናሱ ደጅ ተሰበረ። ምን ማለት እንደሆነ ልንገራችሁ። የናሱን ደጅ ለመስበር ኃይለኛ የሆነ አቅም ያስፈልጋል። ያ አቅም ደግሞ ቂሮስ የለውም። ቢኮዝ ኤፍራጥስ ወንዝ አጠገብ ነው። አንዳንድ በሮች ባይዘው የማይከፈቱላችሁ ከእናንተ አቅም በላይ ስለሆኑ እኮ ነው። በእናንተ አቅም የማይከፈቱ ናቸው። እግዚአብሔር በቂሮስ አቅም እንደማይከፈት ገብቶታል። ሶ ለምን እንደዚህ ያላደርግ ማለት ዘጊዎችን ለምን አላሰክራቸው ማለት በሩን የሚጠብቁትን ሰዎች ለምን እንዲሰክሩ አናረጋቸው? ዛምቢያ ውስጥ አንድ የተፈጸመ እውነተኛ ምስክርነት ልንገራችሁ። አንድ እግዚአብሔር ሰው አንድን ሰው ያስነሳውና ዛሬ 7 ሰዓት ላይ ሻንጣህን አዘጋጅ አሜሪካ ትሄዳለህ አለው። ሰውየው ፓስፖርት የለው፣ ቪዛ የለው። ስንት ሰዓት? እና ፕሮግራሙ 6 ሰዓት ነው የሚያልቀው። እና እንደዛ አለው። ሰውየው ኮንፊውዝድ ሆነ። ፕሮፌት ወይም ፓስተር ፓስፖርት የለኝም ምናምን ማለት እንኳን ከበደው። ወጣ፣ ቤቱ ገባ፣ ሰዓት እያየ መጠበቅ ጀመረ። ሰዓት እያየ ይጠበቀ። በጌታ ፊት ነው የምነግራችሁ። ሰዓት እያየ ይጠበቀ። ከጥቂት ደቂቃዎች በኋላ ቤቱ በወታደሮች ተከበበ። ቤቱ በወታደሮች ተከበበ። ትፈልጋለህ አሉት። ወሰዱት፣ ጭንብል አረጉለት፣ ፕሌን ውስጥ ከተቱት። ፕሌን ውስጥ ከከተቱት በኋላ ራሱን አሜሪካ ሲደርስ ነው የከፈቱለት። አሜሪካ ራሱን አገኘው። ምንድነው ሲላቸው ለ2 ዓመት እንደዚህ ተፈርዶብሃል፣ አንተ በጣም የምትፈልግ በአሜሪካ መንግስት የምትፈልግ ወንጀለኛ ነህ አሉት። ምን ሰርቻ አላቸው። ለካ እነሱ የሚፈልጉት አሸባሪና ያ ሰውዬ ፊታቸው ይመሳሰላል። ራፖ ሳሊ ብራዲያና ኮሳተ የናስ በሮች አሉ። አስቸጋሪ የሆኑ በሮች እንዴት ይከፈታሉ ብላችሁ እናንተ አስልታችሁ አልከፈት ብሏችሁ እግዚአብሔር ሞኝነት በሚመስል በትንሽ መንገድ የሚከፍታቸው አስባችሁ። ያ የናስ ደጅ በምን ይከፈታል? በምንም። እግዚአብሔር ያደረገው ነገር አንድ ነው። ሰዎቹን ዘበኞቹን እንዲሰክሩ አደረጋቸው። ሁሉም በጨዋታ መሃል በሩ ተረሳ። አሁን ቀጣይ የሚከፈትላችሁ በር ላብራዲያና ኮሳታ ካቴ
አሁን ቀጣይ የሚከፈተው በር አሜን ሞኝነት በሚመስል መንገድ አሜን ልታብራሩ በማትችሉት መንገድ አሜን ልትናገሩ በማትችሉት መንገድ አሜን እንዴት ሆነ በመትሉት መንገድ አሜን በሮች ሲከፈቱ አይቻለሁ። አሜን 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 ብታብራሩ ሰው በማይገባው መንገድ አስባችሁ እግዚአብሔር ቂሮስን ለማንገስ ቂሮስ ቤተ መንግስት እንዲገባ ከተፈለገ የናሱ በር ምን ሆነ አለበት? ሰውየው በር ጋር ሲደርስ ሰዎቹ ሰክሯል። በሩ ተረስቷል። ህልም በሚመስል መንገድ የሚነክሱ ሰዎች ነው ያሉ። አሜን ህልም በሚመስል መንገድ ባለጠጋ የሚመስሉ ሰዎች ነው። አሜን ሃሎ በሮች ምን አሉ? ተሰበሩ በሉ። ተሰበሩ 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 ተሰበሩ። እግዚአብሔር ልክ የናሱን በር ሲሰብር ቀጣይ ምን ተጠቃላችሁ? ቂሮስ ገባ። ቀጣይ በሩን ከፋችና ዘጊው እሱ ሆነ። ቀጣይ በሩን ከፋችና ዘጊው ውስጥ የገባው ቂሮስ ሆነ። ከዚህ በኋላ ሌሎች የእናንተን በር አይዘጉም። አሜን ከፋችሁም ዘጊውም እናንተ ትሆናላችሁ። አሜን በረም ስሙ። አሜን ሰምተምስ የቂሮስን ትንቢት ሳነብ ቂሮስ የነገሰበትን መንገድ ሳይ ሁሉ ጊዜ ይገረማሉ። እንዴት እላለሁ? እግዚአብሔር አንድን ሰው ለማንገስ ሞኝ የሚመስል መንገድ ነው የተጠቀመው። አንድን ሰው ለማንገስ መጽሐፍ ቅዱስም እንደሚታቀላችሁ ከዓለም ጠቢባን ከነሱ ጥበብ በላይ የእግዚአብሔር ሞኝነት ይበልጣል። እነሱ ሞኝ ነው ባሉት መንገድ እናንተ የዘላለም ሕይወት አግኝተናል። እነሱ ሞኝ ነው ባለ መንገድ እኔ እናንተ ሰላምና ረፍት አግኝተናል። ሞኝ በሚመስል መንገድ በማይጠበቅ መንገድ በዚህ ነው ብላችሁ በማትጠብቁት መንገድ የእናንተ ነገር ሲለቀቅ አይቻለሁ። ቀጣይ ባለጠጎችን አይቻለሁ። ብዙ ባለጠጎችን አይቻለሁ። አሜን አሜን ብዙ ባለጠጎችን አይቻለሁ። ብዙ ባለጠጎችን አይቻለሁ። አሜን ብዙ ባለጠጎችን አይቻለሁ። አሜን 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 እውነተኛ ታሪክ ነው የምነግራችሁ። አንድ ጊዜ እንግሊዝ ውስጥ አንድ የሰከረ ሰው ሚዲያ ላይ ወጥቶ ያየሁትን ልንገራችሁ። አንድ የሰከረ ሰው ጠጥቶ እንደዚህ ተንገዳገደ። የሆነ ያክል ዶላሮች አካውንት ውስጥ ነበር። እንደዚህ የሰከረ ተንገዳገደ። ቁማርን የሚያጫወቱበት ፕሌስ ውስጥ ገባ። ቁማር የሚጫወቱበት ፕሌስ ውስጥ ሲገባ ያደረገው ነገር ልንገራችሁ። የዛሬ 2017 እንደዛ ላይ ይመስለኛል 8 ዓመት 9 ዓመት ደረሰ። ቁማር የሚያጫወቱት ስለ እግር ኳስ ነው። ደረሰ ሰውየው ደረሰና ከ1 እስከ 20 እነሱ አንደኛ ዋንጫ ይበላል፣ ሁለተኛ ዋንጫ ይበላል፣ ሶስተኛ ዋንጫ ይበላል ብለው ያሰቧቸው ቡድኖች አሉ። 20 ቡድኖች ናቸው ያሉት። 20ኛው ይሄ ዋንጫ ይበላል አላቸው። ሰውየው ተክሯል። 20ኛው ዋንጫ ይበላል ብሎ ያሰበው ቲም በጥቂት ገንዘብ እሱ ዋንጫ ይበላል ተብሎ ስለማይታሰብ በጥቂት ገንዘብ ሀብታም የምትሆኑበት እድል ይሰጣቸዋል። ያንን ቡድን ካላችሁ ሰውየው ሂዶ ያንን አደረገ። ቀጣይ ምን ተፈጠቀላችሁ? ሌስተር የሚባል ቡድን ዋንጫ በላ። እሱ አይደለም የሚገርመው፣ ሰውየው ሚሊዮነር ሆነ እና ሚሊዮነር ሲሆን መተው ጠየቁት። እንዴት ሌስተር ዋንጫ ይበላል ብለህ ታስይዛለህ አሉት። ሰክሬ ስለነበር ነው አለ። ባይሰክር አምሮ ቢሰራ አያደርገው ሞኝ በሚመስል መንገድ። አንድ ጊዜ የእንግሊዝ ፓርላማ ውስጥ ቶኒ ብሌር ፕራይም ሚኒስተር የነበረበት ታይም ላይ ፕራይም ሚኒስተር ከመሆኑ በፊት አንድ በርናንድ የሚባል ጋናዊ ነብይ ስብሰባው ላይ ተጠራ። ገባ እና እንዲጸልይ ነው የተጠራው። ሁለት ፓርቲዎች አሉ። የእንግሊዝ መንግስት ሁለቱን ነው የሚመርጠው። ወይ አንደኛው ያሸንፋል፣ ሁለተኛው ይሸነፋል። ያ ነው እንትናቸው። ቶኒ ብሌር የፕሬዝዳንትነት ምርጫ ውስጥ የለም። ማንም ቶኒ ብሌር ፕሬዝዳንት ይሆናል ብሎ አያስብም። ቢኮዝ ሁለት ተፎካካሪ ፓርቲዎች አሉ። ቶኒ ብሌር 6ኛ 7ኛ ደረጃ ላይ የምታስቀምጥ ሰው ነው እና ጋናዊው ነብይ መጣ። ይሄ ሰውዬ ፕራይም ሚኒስተር ይሆናል አላቸው። ማን? ቶኒ ብሌር። ሁለቱ ፓርቲዎች ሳቁበት። አንድ ከአፍሪካ የመጣ ጅል ጠንቋይ ቶኒ ብሌር ፕሬዝዳንት ይሆናል ብለው መጽሔት ላይ አወጡት። ምን እንደተፈጠረ ታውቃላችሁ? ቀጣይ ታይም ላይ የእንግሊዝ ነዋሪዎች በሙሉ ቶኒ ብሌር ማን ነው ብለው ሰርች ማድረግ ጀመሩ። ቶኒ ብሌር ማን ነው? ይሄ የተተነበየለት ሰው ማን ነው? ሞኝ በሚመስል መንገድ ብዙ ሂሳብ ፊዚክስ እና ኬሚስትሪ ብዙ ኬሚስትሪ በሌለው መንገድ እና ቀጣይ ምን ተፈጠረ ታውቃላችሁ? የእንግሊዝ መንግስት ቶኒ ብሌርን መረጠ። ሁለቱን ሰው ረሳቸው። ሞኝ በሚመስል መንገድ
ስትነክሱ ያለው ስትከብሩ ያለው ፋይናንሱን ስትቆጣጠሩት ያለው አሜን። ብዙ ጊዜ ሰዎች ለምንድን ነው የናሱ በር የማይሰበርላቸው? የማይሰበርላችሁ ለምን ታውቃላችሁ? የሚሰበረው እነሱ በማይጠብቁት መንገድ ነው። አስቡት፣ ቂሮስ የዛኑ ሰዓት ኤፍራጥስ አካባቢ አድፍጦ ባይጠብቅ ቤተ መንግስት የሚገባ ይመስላችኋል? ልክ የኤፍራጥስ ወንዝ አቅጣጫውን ሲቀይር ሲያይ አሁን የኔ ጊዜ ነው አለ። ያችን ታይም ሰውየው ባያቃት ቤተ መንግስት የሚገባ ይመስላችኋል? አንድ ነገር ልንገራችሁ፣ ባይዘው እግዚአብሔር እናንተን ሚሊዮነር ለማድረግ በአንድ መንገድ አትጠብቁት፣ ሚሊዮን መንገዶችን ይጠቀማል። ሰምታችሁኛል? ምንድነው ያልኩት? ሜቢ 999 ሺህ የጅል መንገድ ሊመስሉ ይችላሉ። ለአገልግሎት ሄጄ ዊኒፔግ የሚባል ከተማ ካናዳ እና አንድ ኪቦርዲስት ነበር ሲጫወትልኝ ነበረ። ራት ሰዓት ላይ ተሰብስበን ራት የምንበላበት ሰዓት ላይ ያወራል። ሙዚቀኞች ታውቃላችሁ፣ ተጫዋቾች ናቸው። የራስ ሰዓት ላይ ያወራው ሁላችንም ይሳቅን ነው የሚያወራው ነገር በሙሉ ያስቃል። ዳን ላስት ላይ አንድ ጥያቄ ጠየቅኩት። ካናዳ እንዴት መጣህ አልኩት። ሳይው እድሜው 24 እንደዛ ቢሆን ነው። ካናዳ እንዴት መጣህ አልኩት። ምን እንዳለ ታውቃላችሁ? በጌታ ፊት ነው የምነግራችሁ። ፕሮሰሱ የኔ አይደለም ማለት ፕሮሰሱ ያጎቴ ነበር አለ። የሐዋሳ ልጅ ነው። ሐዋሳ ወደ አዲስ አበባ አጎቴ አዲስ አበባን ስለማያውቅ ይዤው መጣሁ አለ። እዚህ ከዛንስ አይኦም የሚባል ኦፊስ አለ አይደል? እዛ ቀጠሮ ስለነበረው ባዮሜትሪክ ለመስጠት አሻራ ምናምን ለመስጠት ቀጠሮ ስለነበረው ወሰድኩት አለ። አያቴን አጎቱን አስገባሁት አለ። ያስገባሁት ሪሴፕሽኒስቷ ጋር መጫወት ጀመርኩ፣ ማውራት ጀመርኩ አለ። እሷ ጋር እያወራን ላጎቴ ነው የመጣሁት። እዚህ ዝም ብሎ ለኛ የሚሆን ፎርም የለም አልኳት አለ ብላ አንድ ፎርም ሰባ እስኪችን ሞክር ብላ ሰጠችኝ አለ። አጎቴ አሁን ሐዋሳ ነው ያለው፣ እዚህ ያለው አለ። ሰውየው ካናዳ አስቦ ካናዳ የመጣ ይመስላችኋል? ኖ ሞኝ በሚመስል መንገድ አጎቱ አዲስ አበባ እንዳይጠፋ ብሎ እኮ ነው ከሐዋሳ ይዞት የመጣው እንጂ ካናዳ ሄዳለሁ ብሎ አስቦ አልመጣም። አንዳንዶቻችሁ በእንደዚህ አይነት መንገድ ሚሊዮነር ትሆናላችሁ። አሜን። ሳታስቡት አሜን። ፕሮግራም አድርጋችሁ አይደለም፣ ሳታስቡት ላብራዲያና ኮሳታካቴ ሁሉ ጊዜ የናስ በሮች ጠንካራ የሚባሉ በሮች እናንተ ሳታስቧቸው የሚከፈቱት ማለት ህልም በሚመስል መንገድ። መጽሐፍ ቅዱስ ውስጥ የኢየሱስን መቃብር ላይ የነበረውን ያተሙትን ድንጋይ ታችሁታል? መጽሐፍ ቅዱስ ሲናገር እንደዚህ ይላል። አንድ ሰው አይደለም ብዙ ሆነው 12 ሰዎች እንዳይከፍቱ ተብለው ጠንካራ ድንጋይ ነው ያተሙት። ጠንካራ የተባለ ድንጋይ እና ማርያምና አብራታ እንደዚህ ተያይዘው ሲመጡ ሲያዩት ድንጋዩ ላይ መልአክ ቁጭ ብሏል። ጴጥሮስ ነው የከፈተው እንዳይሉ ከጴጥሮስ አቅም በላይ ነው። 120 ደቀ መዝሙሮች ከፈቱት እንዳይባሉ ከ120ዎቹ አቅም በላይ ነው። እንዴት ተከፈተ እነሱም አያውቁም። አንዳንድ በሮች እንደዚህ ናቸው። አንዳንድ የናስ በሮች አሁን እንደነገርኳችሁ ናቸው። አንድ ጊዜ አንድ ሆነ ስፍራ ውስጥ ለአገልግሎት ሄድኩ እና አሴምብል ቸርች ነው። አሴምብሉ ቸርች ፓስተር እነሱ ጋር እንዳገለግል ጠርቶኝ ሄድኩ። አገለገልኩና ፕሮግራም ጨረስኩ እና ፕሮግራም ስንጨርስ ከኢትዮጵያ ውስጥ ስላሉ ነገሮች አወራሁ። ገጠር ውስጥ እኮ ነው የማይታሰብ ስፍራ ውስጥ። ከዛ እያወራን የዛሬ ዓመት እኮ ለንደን ደርሼ ነው የመጣሁት አለኝ አልኩት። ከዛ ስፍራ እንዴት ለንደን ደርሰ መጣ አልኩት። ቀላል ልንገር አለኝ። ከጥቂት ዓመታት በፊት የእንግሊዝ አምባሳደር እዚህ ገበሬዎችን ሊያወያይ መጣለ። እንደ ድንገት ትንሽ እንግሊዘኛ የምችለው ሁኜ እኔ ተገኘዋለሁ። በጌታ ፊት እውነተኛ ታሪክ ነው የምነግራችሁ። ድንገት እንግሊዘኛ የምችለው እኔ ነኝ አለ እና መተርጎም ጀመርኩ። ሁሉም እንግሊዘኛ ስለማይችሉ ልክ አስተርጉሜ ስጨርስ አድራሻ ተለዋወጥን አለ። ከዛ አድራሻ ተለዋወጠን እንግሊዝ ዘመድ አለ መሄድ ትፈልጋለህ ምናምን ሲለኝ አለ እንግዲህ እንግሊዝም ማየት ፈልጋለሁ አልኩት አለ። አምባሳደሩ ሰውየው ኢንቪቴሽን ወረቀት የለውም ምንም ይል አምባሳደሩ ታያጅ ሆኖት እንግሊዝ ላንድ ወር ነው ለ2 ወር ደርሶ መጣ። እንዴት ተከፈተ ሲባል ህልም በሚመስል መንገድ የሆኑ ከፍ ያሉ ስፍራዎች ላይ ዘመር ላይ ኖራችሁ ይችላል። ችግር የለውም።
የሆኑ ከፍ ያሉ ስፍራዎች ላይ የምታቆስ ሰው ላይ ኖር ይችላል እሱም ችግር የለውም ቢኮዝ አሁን የእናንተን በር የሚሰብረው የሰራዊት ጌታ እግዚአብሔር ነው አሜን ሰዎች በሰበሩትና በከፈቱላችሁ በር ውስጥ አይደለም የምትገቡት የሰራዊት ጌታ እግዚአብሔር አሁን በሮችን መሰባበር ይጀምራል አሜን በሮችን መሰባበር ይጀምራል ውሳሩ ዘ አሜን 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 የናሱ ደጅ በሉሲ የናሱ ደጅ ተሰበረ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።